የሐዋርያት ሥራ ምዕራፍ 8 ቁጥር 5 ላይ በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታም ቃል እንደዚህ ይላል። ፊልጶስም ወደ አንዲት የሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። የተቀደሱ እጆቻችንን ከፍ እናድርግ፣ አጭር ጸሎት እናድርግ። ቸር እግዚአብሔር ሆይ እናመሰግንሃለን። ስለ ራራህልን እናመሰግንሃለን። ስለ ደገፍከን እናመሰግንሃለን። ኃይል በመካከላችን ስላለ ስም ብሩክ ይሁን። እንደገና ደግሞ በዚህ ስፍራ ላይ ስምን እንድንጠራ እድል ስላገኘን ኢየሱስ የማለት ኃይል ስለሰጠህን ኢየሱስ እንድንል ደግሞ ይህንንም ስፍራ ስላዘጋጀህልን እናመሰግንሃለን። የሐዋርያት ሥራ ምዕራፍ 8 ከኢየሱስ ውጪ ብዙ የምንሰብከው ርዕስ የለንም፣ ወንጌል አማኝ ስለሆንን ማለት ነው። ክብር ለእግዚአብሔርን። የሐዋርያት ሥራ ምዕራፍ 8 ላይ ያለ የጌታ ቃል ክፍል ያነበብነው አብረን ያነበብነው ምዕራፍ 8 ቁጥር 5 ላይ ያለ የጌታ ቃል ክፍል ነው። ወንድማችን ወንጌላዊው ሉቃስ እንደጻፈው ምዕራፍ 8ን በሙሉ ከግማሽ በላይ ለሚሆነውን ምዕራፍ 8ን ለዚህኛው ወንጌላዊ ይሰጠዋል። ወንጌላዊ ፊልጶስ ለተባለው የኢየሩሳሌም ቤተክርስቲያን ዲያቆን ነበር። በኋላ ላይ ሰማርያ ከተማ ገብቶ ወንጌል ሰባኪ ይሆናል። በኋላ ደግሞ ወደ 20ዎቹ ምዕራፎች አካባቢ ደግሞ ስትሄዱ ጳውሎስ ለአያሌ ቀን እዚህ ሰው ቤት አርፎ ነበርና ወንጌላዊ ፊልጶስ ቤት አረፍን ተብሎ ደግሞ ተጽፎለታልና ይሄ ወንጌላዊ በዚህ ቦታ ላይ ሰፋ ያለ ሽፋን አግኝቷል። እንግዲህ ይሄኛው ወንጌላዊና ከዚህ ደግሞ ቀደም ብሎ ምዕራፍ 7ን ወደ 60 ቁጥር አካባቢ ጥርግርግ አድርጎ የወሰደው የዚህኛው ወጣት ልጅ አብሮ አገልጋይ የነበረ በኢየሩሳሌም ቤተክርስቲያን ላይ ዲያቆን የነበረ አንድ ወጣት ልጅ ነበር አይደል? እኔ በጣም ነው የምወደው፣ ደጋግሜ ማነሳዋለሁ። እስጢፋኖስ የሚባል አንድ በጣም ወጣት ልጅ እንግዲህ ኤርሊ 20 አካባቢ ነው ይሉታል፣ 20ዎቹ መግቢያ አካባቢ ነው ይሉታል። እና በጣም ኦራተር ነው አይደል? በጣም ተናጋሪ ነው። ቀጥሎ ካሪዝማቲክ ነው። ዝም ብሎ ማውራት ብቻ ሳይሆን በጸጋ ነው የሚያወራው። ከዛ ውጭ ደግሞ እግዚአብሔርም ከእርሱ ጋር ነበረና የሚናገረውን ቃል እግዚአብሔር በምልክትና በታምራት ያጸናው ነበር ተብሎለታል። ይሄ ብቻ አይደለም፣ የእግዚአብሔርን ቃል የመናገር የመግለጥ አቅሙ የፊቱ ቁርበት እስኪያብረቀርቅ ድረስ ነበር የእግዚአብሔር ቃል በላዩ ላይ የመጣው። እግዚአብሔር ይመስገን። የእግዚአብሔርን ቃል እየተናገረ ፊቱ አበራ የሚል ቃል አለና የእግዚአብሔር ቃል በሙላት ሲመጣ ከውስጣችን ከመባረክ በመንፈስ ተነካው ከማለት ያልፋል ማለት ነው። አጥንት ላይ፣ ቆዳ ላይ፣ ስጋ ላይ ድረስ ይመጣል ማለት ነው። እና በዛ መጠን የእግዚአብሔር ቃል ግልጠት ፊዚካሊ አፌክት አድርጎታል። እና እሱ ወጣት የዚህኛው የፊልጶስም አብሮ አገልጋይ ነበርና ኢየሩሳሌም ቤተክርስቲያን አስተናጋጆች ነበሩ። ለድቁና የተመረጡ ወንድሞች ነበሩ። ግን እኔ ያው ተመረጡ ሚል ነው ያየሁት እንጂ የቱም ጋር ድቁናው ላይ ሲያገለግሉ አላገኟቸውም። እንግዲህ አገልግሏል ብዬ በጣም ተስፋ አረጋለሁ። እስጢፋኖስንም ምዕራፍ 6 ላይ ተመረጠ። ወዲያው ወደ ምኩራብ ሄደ ነው የሚለው። ምኩራብ ሄደና የእግዚአብሔርን ቃል መስበክ ጀመረልና እንደውም ከነፃ ውጪ ምኩራብ ከሚባል ስፍራ የመጡ አንዳንድ የአሌክሳንድሪያ ከተማ ሰዎች ማለት ሰሜን አፍሪካ በጣም በሕጉ የበረቱ ማለት ነው መጥተው ሊከራከሩት ሞከሩ ይልና ሁሉንም በሁሉ ፊት ይረታቸው ነበር የሚል ቃል አለና ይናገርና ብቻቸው ነው የሚያስቀራቸው። ቲፎዞቸውን በሙሉ ይዞ ኢየሩሳሌም ቸርች ይመጣል። ጌታ የተባረከ ይሁንና ከሰዎቹ በቀር ምንም አይቀሩም፣ በአደባባይ ነው የሚረታቸው የሚል ቃል አለና ልጁ ግሪክ ሀገር ተወልዶ ያደገ አይሁዳዊ ነው። ስለዚህ የግሪክ ፍልስፍና እውቀትም አለው። አይሁዳዊ ቢሆንም ግን ተወልዶ ያደገው ግሪክ ሀገር ነው። በጣም የበረታ ነው ማለት ነው። በዚህ እውቀት በጣም የበረታ ነውና እሱ ልጅ ሰበከ። እንደምታውቁት ከምዕራፍ 6 ጀምሮ ነው የሚሰብከው። ግን ምዕራፍ 7 የሰበከው እንደዚህ አይነት በጣም ያማረ አሜን ለማለት የተዘጋጀ በጣም በጉጉት የሚሰማ ጉባኤ ፊት አይደለም። የምዕራፍ 7ቱ ስብከት የፍርድ ቤት መከላከያ ነው አይደል? ኮርት ላይ ቆሞ ዲፌንስ እኮ ነው። አሁን እኮ የፍርድ ቤት መከላከያቸው እኮ ነው ስብከት። አሁን እንደዚህ አይነት ጉባኤ ቢያገኙ ምንድነው የሚያደርጉት? እግዚአብሔር ራሱ ሆነ ብሎ መሰለኝ እንደዛ አይነት ቦታ እነሱን አቁሞ እንደዚህ አይነት ቦታ እኛን ራርቶልን ነው። ምክንያቱም ልጆቹ ተከሶ ነው የቀረበው አይደል? በዚህ ምክንያት ተከሰሃል፣ ሕጉን ትሳደባለህ፣ እግዚአብሔርን ትሳደባለህ፣ ሕጉን ማይለውን ነገር ትጨምራለህ ብለው ነው የከሰሱት። በዚህ ጉዳይ ተከሰሃል ብለው የአይሁድ ሸንጎ አባላት ተደርድረው ቁጭ ብለው ይጠብቁታል መልስ እንዲሰጥ። እነዚህ ሰዎች ማለት የዋዛ አይደሉም፣ ኢየሱስን የሰቀሉ ናቸው። የሚሰብከውን ኢየሱስን ለመስቀል ያልራሩ ናቸው። እሱን ላለመግደል ዋስትና የለውም ላለመገደሉ። እና እንደዛ አይነት ጉባኤ ፊት ቆሞ ለተከሰስከው ክስ
ቀርቦብሃል ብለው አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ብለው በዝርዝር አስቀመጡና ማብራሪያ ስጠን አሉት። ልጁ የምዕራፍ 7ቱ ስብከት ለምዕራፍ 6ቱ ክስ ነው፣ የፍርድ ቤት መከላከያ ነው። እና ምዕራፍ 7ን ሉቃስ 60 ቁጥር ሙሉ ሰብስቦ የጻፈው ሉቃስ አልነበረም። ባይዘው ሉቃስ አልነበረም በዛ ቦታ ላይ። እርግጠኛ ነኝ የጻፈው ጳውሎስ ሊወግር ገብቷል። ስለዚህ አሁን ጳውሎስ ኦልሬዲ ሊወግር ገብቷል። ጳውሎስ ደግሞ እንደምታውቁት የገማልያ ተማሪ ነው። ሚስ እንድታረጋ አይፈቅድልም። በጥንቃቄ ነው የሚያዳምጥ። እስጢፋኖስ ቆሞ ሲያወራ እንከን ፍለጋ ነው የቆመው። ያለ ስተት ይወግራሉ እንኳን ስተት አግኝተው እና ቆሞ እየጠበቀው ሙልጭ አርጎ ሰምቶታል። ከዛ 65 ኤዲ ላይ ቂሳሪያ ቁጭ ብሎ ሐዋርያ ሥራ ለመጻፍ ኮምፓይል ሲያደርግ ምዕራፍ 7ን ጳውሎስ ነው የሚነግረው። ይገርማል። ያወጣት ልጅ የቱ እስጢፋኖስ የሚሉት የተወገረው በድንጋይ የተወገረው ልጅ ምዕራፍ 7ን ስጽፍ ጴጥሮስ እንዳታስገባ እስጢፋኖስ አደረገው። ምን አረገ ሲለው ቆሜኔ ሰማሁት የመከራከያ ነጥብ ሲያቀርብ ብሎ እግዚአብሔር አባታችን አብርሃምን ከካራን ጠራው ብሎ አይደል የጀመረው። እንደውም እግዚአብሔር አይደለም የክብር አባት ብሎ ነው የጠራው። አባታችንን አብርሃምን አለ። እኔም አይሁዳዊ ነኝ ፋሚሊ ነኝ አላቸው። 1440 ዓመት በ54 ቁጥር የሚሮጥ ወፍ በረር ባይብል ላይ የሚሄድ በጣም ጀግና ሰባኪ ነው እስጢፋኖስ። በእውነት ጌታ እድል ይሰጠናል። በጣም ብዙ እንደዚህ አይነት ሰዎች እዚህ ውስጥ እንዳላችሁና እንደምትኖሩ ወደፊትም ተስፋ አደርጋለሁ። ጎናችሁ አልሶ የእግዚአብሔርን ቃል በፍጹም ግልጠት ተናገር በሉት እስቲ። ክብር ለኢየሱስ ይሁን። እና መንፈስ ቅዱስ እያቀበለው እንደሚሰብክ ግልጽ ነው። ከአብርሃም ተነሳ አይደል? ይስሐቅና ያዕቆብን ነካ ነካ አረጋቸው። አብርሃም በድንኳን ኖረ፣ እነሱም በድንኳን ኖሩ ብሎ ነካ ነካ አረጋቸው። ያው ላይኔጅ መጠበቅ ስላለበት እሱን ጠብቆ ነው ሄደው። አብርሃምን ነካ። አብርሃም ጋር ትንሽ ሰፋ ያለ ቆየ። ይስሐቅን ያዕቆብን ነካ ነካ አድርጎ አለፋቸው። በዮሴፍ አቋርጦ ግብጽ ገባ። በዮሴፍ በኩል አድርጎ ግብጽ ገባ። ግብጽ ገብቶ አልቆየም። ሙሴ ጋር መጣ። 400 ዓመቱን አንዴ ነው ያጠፈው። ሙሴ ጋር መጥቶ ሙሴ የሕጉ ተቀባይና የእስራኤል መሪ ስለነበር ሙሴ ጋር ሰፋ ያለ ሽፋን ቆየ። ከዛ ከሙሴ ጋር አብሮ ወጡ አለና በምድረ በዳ ያሉ እግዚአብሔር አምላክ የመገናኛ ድንኳን እንዲሰራለት ፈለገ አለና የመገናኛውን ድንኳን ይዘው ከነዓን ገቡ ብሎ ከኢያሱ ጋር ገቡ ብሎ ኢያሱን ነካው። ኢያሱን ነክቶት ወዲያው ዳዊት ጋር መጣና ቤት ልስራልህ አለው አለ። አንተ አትሰራልኝም ልጅ ነው የሚሰራልኝ ሰለሞን ነው ብሎ ሰለሞንን ነካው። ከዛ ምን አይነት ቤት ሰሩልኝ ያላችሁ ብሎ ኢሳይያስ ጋር መጣ። ከዛ በኋላ ልባችሁ ምናምን የታወረ ብሎ እነሱ ጋር መጣ። ወጥ አውጥቶ በድንጋይ ይህንን ሲሰብክ የፊቱ ቁርበት አበራ የሚል ቃል አለ። ይሄ ቆዳው ሲያብረቀረቅ እንግዲህ ቸርች ቢሆን ባይዘው አሁን እኔ ፊቴ ያብረቀረቀ ቢመስላችሁ ያብረቀረኩ ነው አይደለም ያልኩት። አሁን ቢመስላችሁ ምንድነው የምትሉት? ታየኝ ውስጥ ያለውን ነገር አየሁት ነው የምትሉት አይደል? በመንፈስ የምንለው ነገር አለ። እስጢፋኖስ ፊቱ ያብረቀረቀው ሊገሉት የተሰበሰቡ ሰዎች ማለት ነው። ምን ለመካድ እየጣሩ ያሉ ሰዎች ማለት ነው። ፊዚካሊ እዚህ ላይ ሲመጣ ፊቱ ነው የሚያበራው ተባው። አዎ የአማልክት ልጅ ያዩ አይደል እስኪ መስላቸው ድረስ ፊቱ አበራ ይላል። ተነጋገሩ። ቁርበቱ እያበራ ነው አለው። አዎ ለኔ ብቻ አይደለም የሚታየኝ። አዎ ሰው ግን ከባድ ነው። ፊትህም እያበራ ይወግራል። ሕግ እኮ ከባድ ነው መንፈስ ካልነካ። ይሄንን ሲሰብክ ሳውል የተባለው አይደል ጎበዝ፣ ገና ጳውሎስም ገና ያንግ ነው፣ በጣም አግሬሲቭ ነው እና ይጠብቀው ነበር። ከከተማ ወደ ዳር አወጡትና በድንጋይ ሲወግሩት አስወጋሪ ሆኖ የወጋሪዎቹ ልብስ ቆሞ ይጠብቃል። እስጢፋኖስን ካስገደለ በኋላ አይደል ምዕራፍ 7 ላይ ካስገደለ በኋላ ምዕራፍ 8 ላይ አማኞች በሙሉ ሲሰደዱ አላበቃም ጳውሎስ አይደል ሳውል የሚሉትም አይደል የሚለው ምዕራፍ 8 መጀመሪያ ላይ ሳውል የሚሉትም በአንዳንድ መንደሮች እየዞረ ለማሳሰርና ለማስገደል ፈቃድ ተቀብሎ ይሮጥ ነበር። ትላንትና አጠገቡ ያለው ወንድሙ የተገደለበትን ወንጌል ነው ይዞ ፊልጶስ ሰማርያ ይገባው። ትላንትና ይሄንን ልጅ ጓደኛውን አስገድሎበታል። ያስገድላል ማለት ነው። አሁን ሲሰብከው ይቀበሉኛል፣ ይሰሙኛል፣ ያዳምጡኛል ብሎ አይደለም። ትላንትና አጠገቡ ያለ አብሮት የሚያገለግለው ወንድም በድንጋይ ተወግሮ ተገሏል።
ዛሬ ወደ ሰማርያ ከተማ ሲገባ ፊልጶስ የሰማርያ ከተማ በጣዖታት የተጠቀጠቀች ከተማ ናት። የአሕዛቦች መናኸሪያ ናት። ከአይሁድና አሕዛብ ተጋብቶ የተወለደች ስለሆነች ሊያስገድለው የሚችል መልእክት ይዞ ገዳዮቹ መካከል ቆመ። ወደ ሰማርያ ከተማ ወረደ። አይ ቲንክ ቴዎፍሎስ ሲያነብ በጣም በጉጉት ነው የሚያነበው። ምክንያቱም የሉቃስ ትረካ በጣም አስገራሚ ነው። በጣም አስገራሚ ነው ትረካውና ቴዎፍሎስ ምዕራፍ 7 እስጢፋኖስ ተገደለ ተብሏል። ቴዎፍሎስ የመጽሐፉ ተደራሲ ማለትና የግሪክ ሀገር ከበርቴና ባለስልጣን ስለነበር ቀጥሎም ደግሞ የመጽሐፉም አሳታሚ ነበር ይሉታል። ተጽፎ እንዲቀመጥ የሚያደርግ ነውና አሁን እንደኔ ሐዋርያ ሥራን ጨርሶ አይደለም እየተመለሰ የሚያነበው የመጀመሪያ አንባቢ ነው። አሁን እናንተ የመጀመሪያ አድማጭ አይደላችሁም፣ ታስታውቃላችሁ አስተማማችሁ። እስጢፋኖስን ከኔ በላይም ደጋግማችሁ ብላችሁት ሊሆን ይችላልና ቴዎፍሎስ ግን እያነበበ ነው። ወይ ምናልባት እንግዲህ ትልቅ ሰው ስለሆነ ክቡር ሆይ ሂዝ ኤክሰለንሲ የሚል ከፊት ስላለው ባለስልጣንም ሊሆን ስለሚችል አጠገቡ የሚያነብለት ሰው ሊኖር ይችላል። እና ምዕራፍ 7 እየተነበበለት በእስጢፋኖስ ስብከት በፊቱ ማብረቅረቅ በጣም ተደንቆ እሺ እያለ ወገሩት ተብሏል። አስወጋሪው ሳውል ነው የሚል እያነበበ ነው። ቀጥሎ ምዕራፍ 8 ይሄ ሳውል የሚሉ ሰውዬ አላቆመም፣ እያሳደዳቸው ነው። ደቀ መዛሙር ተበትኖም አልበቃውም፣ እንደገና ለማስገደል እየሄደ ነው። ይሄ ሳውል የሚሉ ሰውዬ ታሌላ ገና ምዕራፍ 9 ጋር አልደረሰም። ዳነ የሚለውን አላነበበም ገና። ባለስልጣን ነው ብናስይዘው ጥሩ ነው። ወንጌል ቢሄድ እያነበቡልን ፊልጶስ ሰማርያ ከተማ ወረደ ሲል እሺ ቀጥል። ከዛስ ወርዶ ምን አረገ? ትላንትና በወንጌል ምክንያት ተገሏላ ሰው ተወው። ይሄን ወንጌል ሰማርያ ከተማ ገብቶ ነገደ። ሰማርያ ከተማ ገብቶ ሌላ ርዕስ ያዘ። ሰማርያ ከተማ ገብቶ ኑሮን ቀጠለ። ክርስቶስን ሰበከ። he was preached Christ alone። ወደ ሰማርያ ከተማ ወረደ ክርስቶስን። ሰማርያ ከዚህ ፊት ትንሽ ተነካክታለች አይደል? ወደ ውስጥ ባይገባባትም ዮሐንስ ወንጌል ምዕራፍ 4 ላይ ጌታችን ነክቷታል። ሲካር ድረስ ገብቷል። ሲካር ሴኬም the oldest city ነው። በእነ አብርሃም ዘመን ሴኬም የሚባለው ማለት ነው። አሁን ሲካር ብለውት ነው። ምክንያቱም ውሃ መቅጃው ራሱ አብርሃም ለይስሐቅ ለልጁ ለያዕቆብ የሰጠው፣ ያዕቆብ ደግሞ ለልጁ ለዮሴፍ ያወረሰው ነው። እንግዲህ በእነ ያዕቆብ ዘመን የነበረ ምንጭ ነው አይደል? ጌታ ኢየሱስ ሲገባ ያቺን ሴት ያገኘበት ቦታ ውስጥ ድረስ አልገባም። ኢየሱስ ለመቀደስ ስለሆነ ዳር ድረስ መጥቷል። ያው ኢየሱስ ጫፉን ከረገጠው ይቀደሳል እና ውስጥ ድረስ ለመግባት ጊዜ ስለሌለው ጫፍ ላይ ቆሞ ያቺን ሴት አግኝቶ፣ ያቺ ሴት ደግሞ ሰማርያ ካሉት ከተሞች መካከል የአንዷን አካባቢ ሰው ሰብስባ አምጥታለት ጌታ ኢየሱስ ክርስቶስ ወንጌል ሰብኮ ሄዷል። ፊልጶስ ዛሬም መጣ። ድፍን ሰማርያ ነው ጠቅልሎ የገባው። ፊልጶስ ወደ ውስጥ ክሮስ አድርጎ ገብቷል። ክርስቶስን ሰበክ። በጣም በትህትና ጎናቸው ሰው ክርስቶስን ብቻ ስበክ በሉት። እስቲ ጮክ ብሎ እኔ ክርስቶስን እሰብከዋለሁ በሉት። ክርስቶስን ሰበከው። ክርስቶስን ሰበክ። ይሄ ወጣት ክርስቶስን ሲሰብክ ምናልባት መጽሐፍ ቅዱስ ላይ በጣም ውስን ቦታ ብቻ የምታገኟቸው አንዳንድ ቃላቶች አሉ። ከተማው በሙሉ በደስታ ተሞላ የሚል ቃል አለ። እንዴት ከተማ በሙሉ ደስ ይለዋል? ግነት አይነት ነገር ተጠቅሞ ነው ብዬ አላምንም። እኔ መጽሐፍ ቅዱስን በቁሙ ነው የምረዳው። በቁም ሊትራል በሆነ መንገድ በቁሙ ነው የምረዳው። ወንጌል ሲሰበክ ሰዎች ነፃ መውጣት ሲጀምሩ፣ የእግዚአብሔር ልጅ ኢየሱስ ክርስቶስ መሰበክ ሲጀምር ድፍን ከተማ በደስታ ተሞላ። የፊልጶስ አቴንሽን ክርስቶስ ነው። የፊልጶስ የመልእክቱ መካከል ክርስቶስ ነው። ስለሌላ ጉዳይ አያወራም። ሌላም ነገር ሲሆን ሐሳቡን አይወስደውም። ታምራት ተደረጉ ይላል። ቀጥሎ ግን ፊልጶስ ሌላ ነገር ሰበከ አይልም። ወደ ታች ወረዱና አንብቡት። የኢየሱስን ስምና የእግዚአብሔርን መንግሥት ሰበከ ነው የሚለው። ቀጥሎ ሌላስ ምን ሰበከ? እስኪ ሰብክ ድረስ ነው የጠበቁት። ሲሰብክ ተአምራት ተከናውኗል። እግዚአብሔር በዚህ ስብከት በኩል ብዙ ምልክት አድርጓል። ምን ሰበከ? ቀጥሎስ የኢየሱስን ስም እና የእግዚአብሔርን መንግሥት ሰበከ የሚለው ቃል ትንሽ ጠንከር ያለ ቃል ነው የሚጠቀመው። የወንጌላይዞ አይነት ብቻ ሳይሆን ኬሩሶ ነው አይደል የሚጠቀመው ቃል። ዝም ብሎ ሰበከ ማለት አሁን አደባባይ ላይ ቆመን እንደምንሰብከው አይነት ስብከት ብቻ አይደለም። የፊልጶስ እንደ ትእዛዝ ነው ያወራው። ጌታን ብትቀበሉ ጥሩ ነው አይደለም ያለው፣ ተንበርከኩ ነው ያላቸው።
ወንጌላዊ ሲኮን እንደሱ ነው የሚኮነው። ክብር ለእግዚአብሔር ይሁን። እና የሰበከው ኬሩሶ ነው፣ ትእዛዝ ነው። ኢየሱስ ክርስቶስ ብቻ ነው ብሎ ሰበከ። ድፍን ከተማ ተንበረከከ። ድፍን ከተማ ሐሴት አደረገ። መጽሐፍ ሲነግረን ወንጌል ሲገባ የሚገለጡ ነገሮች አሉ። ሲሞን የተባለ ጠንቋይ እኛንን ጠንቋይ ያልነው በኋላ ላይ ነው ሉቃስ ወደታች ወርዶ ጠንቋይ የሚለው እንጂ የከተማው ሕዝብ ታላቁ የአምላክ ኃይል ብለው ነው የሚጠሩት። የእግዚአብሔር ኃይል ነው ብለው የሚጠሩት። ራሱን ጰራቅሊጦስም ነኝ ብሎ ይጠራል። የምጠበቀው መሲህ ነኝም ይላል። ኔኔቫ ለምትባለው ማምላክ ባል ነኝ ይላል። ብዙ ነው ብቻው። እና ፊልጶስ እየሰበከ ያለ ሲሞን መጣ ይላል። ፊልጶስ ሆይ አለው። አቤት አለው። አንተ የምትሰብከውን ይህንን ወንጌል እኔ መቀበል እፈልጋለሁ አለው። እሺ አለው። የፊልጶስ ቢዝነስ አይደለም ጠንቋዩ። የሲሞን ማንነት የፊልጶስ ፕሮግራም ውስጥ የለም። ፊልጶስ ክርስቶስን ብቻ ነው የሚሰብከው። እግዚአብሔር አይናችንን ሰብስቦ ልጁ ላይ ያርግልን። እውነቴን ነው የምነግራችሁ። ስለ ሌላ ነገር እያወራን ዘመናችን እንዳያልቅ ጊዜ የለንም። ኢየሱስ ሊመጣ በደጅ ነው። ስለ ብዙ ነገር እናውራ ካልን ርዕሱ አያልቅም፣ እድሜያችን ያልቃል። አያችሁ፣ ነካክተን የማንፈውሰው ብዙ ነገር አለ ቆስሎ የሚቀር። ኢየሱስ ካልን ግን እኛም ማንደርስበት ቦታ ገብቶ ይፈውሳል። ጮክ በሉና ኢየሱስ በሉ ውስጥ ክርስቶስን ሲሞን መቶ ተንበረከከ። ዋው አላለም ፊልጶስ። ማንም ሰው እንደሚድነው ነው መቶ ሄዳ ነው። በወንጌል ፊት ኖርማል ኦርዲነሪ ግለሰብ ነው። ተንበረከከ፣ እንደሚቀበሉት ተቀበለ። ከዛ አብሮ ተቀላቀለ። ፊልጶስ ከሲሞን ላይ አጋንንት አላወጣም። ሁሉም ጮሆ አይወጣም ማለት ነው። ረገጠው፣ ዶሚኔት ነው ያደረገው። ቴሪቴሩ ላይ መጥቶ እንዳይሰራ አረገው። ፓራላይዝ አረገው አይደል? ሁሉም አሁን እንደዚህ አይደለም። አሁን ይወስን እኮ ነው ጮሆ የሚወጣው አይደል? የብዙ ሰው እኮ ዝም ብሎ ነው ሄደው ቸርች መጥቶ ቸርች ሲመጣ በዛው ቀረ እንቱ ከኋላ መንፈስ ቅዱስ እዚህ ያገኘው ወቅ እና የሲሞን ረገጠው። ሃይራርኪ ነው። በጣም ዘግቶ ረግጦ ሰማርያን ይዞ ነበር። ገንጥሎት ወጥቶ ረገጠው። አልቻለውም። ሬዚስት አላረገው። ልቀበላለው ተቀበለ። አብሮ ተቀላቅሎ ሲኖር መጽሐፍ ቅዱስ ሲናገር ፊልጶስ አገልግሎቱን እየጨረሰ እያጠናቀቀ ስለነበረ የኢየሩሳሌም ቸርች ጴጥሮስና ዮሐንስን ለመንፈስ ቅዱስ ሙላት እና ያለውንም ነገር ደግሞ እንዲያስተካክሉ ላከቻቸው። ቤተክርስቲያን ሰዎቹ መጡ። ጴጥሮስ እንደምታውቁት በጣም አግሬሲቭ ነው። በጣም አግሬሲቭ። ድሮች እኩል ነበር። መንፈስ ወርዶበት ማቹር ሲያደርግ ደግሞ አግሬሲቭ ነው፣ አይታገስም። መጣ ጴጥሮስ እና እጅ ጭናሉ። እጅ ሲጭኑ በሐዋርያት እጅ መንፈስ ቅዱስ ሲታደላየ ሳይመጣ በእውነት አስቸጋሪ እኮ ነው። ታውቃለህ፣ የቆየ ነገር ቶሎ አይለቀም። ገነፈለበት። ተመልሶ ቦታውን መያዝና እሱም ያችን ኃይል ማከፋፈል ፈለገ። መጣና ጴጥሮስ እንደዚህ ያለው ጠቀም ያለ ስጦታ ይዞለት መጥቶ እቺን የምትሰጧትን ነገር ምን ሆነ አለ። እቺ እጅ ስጭኑ የምታድሏትን ነገር እኔም ባድል እንዴት አርጋለሁ? እኔ ብር ልስጣችሁና እናንተ እስቲ የሆነ ነገር አድርግና እስቲ እኔም ላድል ሲል ጴጥሮስ ምንድን ነው አይ አለው፣ ይሄ እግዚአብሔር ካልመረጠ በቀር አይሆንም አለውና ተጠንቀቅ፣ ንስሐ ግባ አለው። መጽሐፍ ሲናገር ሲሞንም ተንቀጠቀጠ፣ ፈርቶም በእነ ጴጥሮስ እግር ስር ወደቀና እንደዚህ አለ፣ እባካችሁ እግዚአብሔር እንዳይቆጣኝ ለምኑልኝ ሲል ራስ ይምርህ እንደሆነ ለምን አለው። ወደ ጸሎት ነው የገባው። መሃል ላይ ፊልጶስ ትቶት የሄደውን ሲሞን ጴጥሮስ ቆረጠው። ወደ ፊልጶስ ተመለስ አይደል? አሁን መጽሐፍ ወደ ፊልጶስ ተመለስና ፊልጶስን መንፈስ ቅዱስ መጣና ተነስ አለ። ወደ ሊሄድ ሲለው ወደ ይሁዳ ምድረ በዳ ሂድ አለ። በእውነት እግዚአብሔር ሲመራ እኮ እንዴት ከባድ ነው። መቼስ እኔ አሁን ፓስተር ያለን አሁን እዚህ ጋር ቆሜ ይሄን ሳወራ ከባድ ቢሆንም ግን እግዚአብሔር ሲመራው ከትልቅ ሪቫይቫል አሁን የሰማሪያ ሪቫይቫል እኮ በፊልጶስ ምክንያት እኮ ነው የመጣው። ምክንያቱ ፊልጶስ ነው፣ ጴጥሮስ አይደለም። ፊልጶስ እንደዛ እያመሰው ፊልጶስ እየተባለ መንፈስ ቅዱስ መጣና ውጣ ከማላ ይሄድ አለው። ወደ ምድረ በዳ ደግሞ እኮ የሚመርጠው ፊልጶስን መጣና ተነሳለ። ወደ ይሁዳ ምድረ በዳ ሂድ አለው። ከዛስ ምን እንደምታገለግል ነግራለሁ፣ ተነስ ውጣ አለው። ለጴጥሮስና ለዮሐንስ ትቶ ፊልጶስ ሩጫ ጀመረ። ደሞስ በእግር ነው የሚሄደው።
እየሮጠ ይሁዳ ምድረ በዳው ሲገባ ምድረ በዳ እንደዚህ ቆማ አታወራም። ንፋስ አለው፣ አቧራ አለው፣ ከላይ እሳት ነው፣ ፀሐዩ ከስር አሸዋ ነው። ፊትን ሸፍነ ነው የምታወራው። ጆሮ ላይ ስለሚጮብ ነፋሱ ፊትን ካልሸፈንክ አትደማመጥም። ፊቱን ሸፍኖ ሲሮጥ አንድ የኛ ሀገር ሰው ኢትዮጵያዊ ነው ይለዋል። በሰረገላ ተቀምጦ ህንደኬ የምትባለዋ ንግስት የገንዘብ ላይ የተሾመ ነው፣ ፋይናንስ ሚኒስትር ነገር ነው። እንደዚህ ያራገቡለት ያነባል። ድሮም እናነብ ነበር። ያነባል አይደል? መረዳቱ ላይ ነው ችግሩ እንጂ አልገባውም የሚል ቃል ስላለ ነው። እኔ አይደለሁም። አይ መጽሐፍ ቅዱስ ስለሆነ ነው አይደል? ብርሃን ይጠይቃል፣ የመንፈስ አብሮት ይጠይቃል። ሌላ መጽሐፍ ይረዳል። በሌላው አይቶት ነው። እና እያነበበ ሲሄድ መንፈስ ቅዱስ ፊልጶስን በጣም ለመንፈስ ቅዱስ ያላቸው ቅርብነት ፊልጶስ ምን አለው? ወደ ሰረገላው ተጠጋ አለው። ሮጥ ብሎ ጠጋ ሲል እያነበበ ነው። ጠጋ አለውና እምታነበውን ታስተውሏል? እሱ በሰረገላ እየሄደ ነው፣ ፊልጶስ እየሮጠ ነው በእግሩ። ታስተውሏል ሲለው እንደዚህ ያየው አይሁዳዊ ነገር ነው። የሚያስረዳኝ ከሌለ እንዴትስ ልረዳው እችላለሁ? እስቲ ናውጣና የምታውቀው ከሆነ ታግዘኛለህ አለውና ወደ ሰረገላው አወጣው ይላል። ከዛ አሸዋ ወደ ሰረገላ ላይ አወጣው። ቁጭ አለ። ምንድን ነው የምታነበው አለው። ቆይ ስማ አለው። የኢሳይያስን ጠቅለል ነው የሚያነበው። ደግሞ እግዚአብሔር ሲረዳው ኢሳይያስ 53 ነው የሚያነበው። ምስጉን ነው በእውነት። ዋናውን ካርዲናል ሜሴጁን ይሄ the whole scripture መጽሐፍ ቅዱሱ ተጠቅልሎ የተቀመጠበትን ነው። ወንጌል እኮ በእውነት እንደሚታረድ በግ ተነዳ፣ በሸላቾቹ ፊት ዝም እንደሚል በግ ምናምን የሚለው ነብዩ ስለ ራሱ ነው። ስለማን እንደሚታረድ በግ የተነዳው ኢሳይያስ ነው እንዴ? ማን ነው ሲለው በጣም ያስደንቀኝ። ከዚህም መጽሐፍ ተነስቶ ስለ ክርስቶስ ሰበከው ይላል። ሰረገላው በእውነት ርዕስ ያስቀይራል። የሰውየው አለባበስ ርዕስ ሊያስቀይር ይችላል። በዛ ላይ ዝም ብሎ አይነት ሰው አይደለም፣ የገንዘብ ሹም ነው። ፊልጶስ ሲያገኘው ከዚህ መጽሐፍ ተነስቶ ክርስቶስን ሰበከውና ከዛ ሰውየው እንደዚህ አለ፣ እንዳልጠመቅ ምን ይከለከለኛል? እርግጠኛ ነኝ ኢየሩሳሌም ተጠምቆ ነው የመጣው። አሁን ወንጌል በራለት። ምንድነው ማህተም ማድረገው? እንዳልጠመቅ ምን ይከለከለኛል ሲለው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ካመንክ አለው። አምኛለሁ አለው። ና እንውረድ አለው አይደል? ሰረገላ ላይ አይጠመቅ መቼስ። ና ውረድ አለው። አወረድ አለው። አወረደ ይልና እኔ አሁን ይሁዳ ምድረ በዳ ወንዝ ራሱ ከየት እንደመጣ ወንዝ አገኙ። ና ውረድ አለ። ይዞት ወረደ ውሃ ውስጥ አጥምቆት ሲያስወጣው የጌታ መንፈስ ፊልጶስን ነጠቀው። እኛ ብንሆን መልአክ አጠመቀኝ ነው የምንለው። አሁን ካጠገብ ቢሰወር ጌታ ረድቶት ነው ፊልጶስ አጠመቀኝ ያለው እንጂ ሰው እንደሆነ አናምንም። እኛ እኮ መልአክ የሚመስልም ካየን የመላእክት አገልግሎት የሚል መጽሐፍ ሁሉ እንጽፋለን። አጠመቀውና ሲወጣ የጌታ መንፈስን ፊልጶስን ነጠቀልና በጋዛ አይ ቲንክ 37 ኪሎ ሜትር ይመስለኛል የወሰደው። ጋዛ ደረሰ አይደለም የሚለው ተገኘ ነው የሚለው። ጋዛ ዱብ አለ። በጋዛ ወርዱ ደግሞ ስብከት ቀጠለ። ክርስቶስን ብቻ። እቺ ቀን ከዚህ በኋላ ለሚኖረንም ጊዜ ሁሉ ፍሬም ነች። ከየትም መጽሐፍ እንነሳ፣ ከዚህም መጽሐፍ ተነስቶ ስለሆነ የሚለው መጽሐፍት ሁሉ ደግሞ ስለ ክርስቶስ ብቻ ስለሆነ የሚያወሩት ከምንም ተነስተን ከየትም ዞረን ማረፊያችን የተሰቀለው ክርስቶስ፣ የእግዚአብሔር የመጨረሻ ጥበብ፣ የእግዚአብሔር የመጨረሻ ክብር፣ የእግዚአብሔር የመጨረሻ ብርሃን፣ የእግዚአብሔር ቤዛነት የሆነው የተሰቀለው ክርስቶስ ጋር እናርፋለን። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ክብር ለኢየሱስ ብቻ ይሁንለት።